ሰይድ ከድር እንደ ነቢ ሙሳ እንደ ሰይድ ከድር እንደ ነቢ ሙሳ እያደርገነነች እንኳን ልትረሳ። አህባሾች ሀድራ እያሉ ጭራሽ ዓለማዊ ዘፈን መስማት ጀመሩ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያለው መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኖ እስከዛ በመለቃቸው ቪዲዮዎች ላይ አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። እስቲ ዛሬ ያናጂና ወይም ኑር ሁሴን የቀብር አምልኮ የሚያስጎበኝ የሱፍያ ቀንደኛ አህባሽ ማለት ነው ምን እንደሚያደርግ እንመልከት። ሀድራ እያለ በዘፈን እንዴት እንደሚጨፍር ማለት ነው። ዳይ ወደሱ ቪዲዮ። ሀድራው ባልኩ ላይ የሚንዶለዶለው ሀድራው በገታ ላይ የሚንዶለዶለው ጨርቄን ልዘርጋና ሷቡን ልቀበለው ጨርቄን ልዘርጋና ሷቡን ልቀበለው ሰይድ ከድር እንደ ነቢ ሙሳ እንደ ሰይድ ከድር እንደ ነቢ ሙሳ እያደርገነነች እንኳን ልትረሳ እያደርገነነች እንኳን ልትረሳ እያደርገነነች። ከዚህም በፊት አሳይቻችሁ ነበር። ይህ ልጅ እንግዲህ ኑር ሁሴን የአይን እርግብግቢት አይናችን እንዲህ በምናረግበት ፍጥነት ደርሰው ይመጡና ይደርሳሉ፣ ችግሮቻችን በአጠቃላይ ይቀርፋሉ ብሎ አናጂና ሄዶ የተለያዩ ቦታዎችን ሰዎች እንዲጎበኙ ከኛ ጋር መሄድ ትችላላችሁ። የትራቭል እንደሚባለው ልክ ቀብር አስጎበኝ ግለሰብ ነው። ሰዎችን ቀብር እንዲያመልኩ ማለት ነው። ዛሬ ላይስ ዓለማዊ ዘፈን ላይ የሆነ ነገር አግኝቶ ከዛ የእንትና ሰኔ እያለ ሸምድዶታል። እንግዲህ አብዛኛው መንዞማ የሚያዳምጥ የውላችሁ የትኛው አካል ጠይቁ ዘፈን ያዳምጣል። አብዛኛዎቻቸው አሁን ለምሳሌ ከታምራት ከዚህ በፊት የተቆረጁ እና አሚር የሰረቁት ነሺዳ ምናምን ነበር አይደለ? መንዞማ የሚያዳምጥ ሰው ዘፈን ሙዚቃ ስለሚሰማ ነው። ይህ ብቻ አይደለም፣ ክሊፓቸው ጭምር ከዘፋኞችን የሚሰርቁ ሰዎች አሉ። አሁን ለምሳሌ ይህን ቪዲዮ ተመልከቱት። ዘይኑ ነቢ ወላላው ነቢ ጀማላው ዘይኔ አንቱ ሀቢቢ ዘይኑ ነቢ ወላላው ነቢ ጀማላው ዘይኔ አንቱ ሀቢቢ ዘይኑ ነቢ ዘይኑ ነቢ ዘይኑ ነቢ የሰማይ የምድሩ አንቱ ትልቁ ሰው ለወንድ ለሴቱ እንባው የፈሰሰው የጥርሱ ብልጭታ በጨለማ የሚያብሰው አንቱን በመውደድ ነው ሰው የሚሆነው ሰው። ባጭሩ ነገራችሁ ይህን ቪዲዮ የተሰረቀው የክሊፑ ልብሱ ምኑ የተሰረቀው ከዓለማዊ ሙዚቃ ነው። አይ ቲንክ ከዚህ በፊት ቲክቶክ ላይ አይቼ ነበር። ይሄ ቻሌንጅ ምናምን የሚሉት አለ አይደለ? ዘፈኑ ላይ ሙዚቃ ላይ ማለት ነው። እና እዛ ላይ ኮረጆና ከዛ ሙሉ ነገር ዜማ በሉ ቅላጤ በሉት ምኑ ቶኑ በሉት ከኋላ የሚያጀበው ሰው በሉት አክሽኑ በሉት የሚያሳየው ትወና በሉት ሁሉም ነገር ማለት ነው ከዓለማዊ ዘፈን ይኮረጁትና ከዛ የአደሪ ምናምን እያለ መጅሊሱ ለመንከት ጥረት ያደርጋል። ግን ሲታይ እኮ ምንም በጫት የደነዘዘ ነው። ኢቭን ተነስና ያስከውን ይሄ አንካሴ ነው ምንድነው የጦር እንትን ወርውረው ብትለው እጁ ነው የሚወረወረው። ምክንያቱም ጫት አደንዝዞታል። እንግዲህ እነዚህ ናቸው አሁን ዛሬ ላይ ሀድራ እያሉ ከዛ ደግሞ አንዳንድ መሀል ሰፋሪ ኡስታዞች ደግሞ አሉ ምን የሚሉ እነዚህ ማዲሆቻችን ይላሉ። ሪሊ ይሄ ማዲህ ነው ከዓለማዊ ዘፈን የጋሻ ምናምን ነገር ከዛ በኋላ የሽለላና ፉከራ ምናምን ነገር የሽለላ ሙዚቃ ኮፒ ፔስት እያደረጉ እንደወረዱ ምንም አይነት ማሻሻያ ሳያደርጉ ለዛው ደግሞ ቪዲዮ ክሊፕ እንኳን ሳይቀር ማለት ነው። ሰው እንዴት ቪዲዮ ክሊፕ ጭምር ይወስዳል? ኮፒራይት ይሆናል እኮ ኢቭን በዩቲዩብ ሐቅ ማለት ነው። እና በዚህ ልክ ማለት ነው እነዚህ ሰዎች እየሄዱበት ያለው መንገድ በጣም የሚያስፈራና በጣም የሚያሳዝን ነው።
እንግዲህ ይህ ብቻ አይደለም መስጂድ ውስጥ እንዴት እንደሚጨፍሩ ከዚህ በፊት አሳይቻችኋለሁ። ይህን እስቲ አልከሶ ላይ ምን እንደሚደረግ እንይ። እንግዲህ አልከሶ መውሊድ የተባለ ድንኳን በየቦታ በየግሩፑ በየጀማ ማለት ነው ይዘጋጅና ከዛ ወንድና ሴት እንዲህ አንድ ላይ ሆነው ነቢ እያሉ ይጨፍራሉ። ድቤ የሚቀጠቅጠው ማለት ነው ወንዱ ነው። እናቶች ደግሞ ያስጨፍራቸዋል። እንግዲህ ተመልከቱ፣ ወጣቶች ናቸው ምናምን ነገር አልከሶ ከስንት ከአዲስ አበባ ምናምን ነገር ነው የሚሄዱት። ሄደው ደግሞ ምንም የማያውቁ እናቶች ጩጬዋ ራሱ እያያችሁ ነው። እያየች ስታርግ መጨረሻዋ ምንድነው የታወቀ ነገር ነው። እና እናት ልጆቿን በተርቢያ ማሳደግ እያለባት ጫት አጠገብ ሆና መስጂድ አጠገብ ድንኳን አድርገው ከዛ በኋላ ይጨፍራሉ ማለት ነው። አላሁ ሱብሓነሁ ወተዓላ ከዚህ ነገር ይጠብቀን። በተጨማሪ እስቲ አልከሶዬ ምንድን ናቸው ስለሚለው እነሱ ራሱ ግጥሞቻቸው ይሄ መንዞማ ማለት አዝማሪዎቹ ምን እንደሚለው እንስማቸው። አንተ ቀበሉና አልከስዬ መለበሉና መታና 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 አንተ ቀበሉና አልከስዬ መለበሉና መተናል አልከስዬ መለበሉና መላ የሚሰጠው ማን ነው? ዋላ አሁን ይሄ አይደለም ሙስሊም ይቅርና ነን ሙስሊም እኮ የሚያውቀው ነገር ነው። አንድ ምንም ገና 6 ዓመት ምናምን ያለ ህፃን ብትጠይቁት አንተ ከጉዳት የሆነ ነገር የሚከለክል ማን ነው ብትሉት አላህ ነው ይላቸዋል። ዛሬስ ወጣት ነው ትልቅ ሰው ነው እሳት እያቀጣጠሉ በእነሱ ቤት ካፍቴሪያ ምናምን መሆኑ ነው። ከዛስ የሽርክ መንዞማ እየሰሙ ያጨበጭባሉ። ዱንያ ሄራቸውን የሚያበላሹባቸው ነገር ማለት ነው። ለሽርክ እንዴት ብሩን አውጥቶ ገንዘቡን አውጥቶ ጉልበቱን አውጥቶ ምናምን ነገር ስንት ቦታ ሄዶ ያለ ህይወቱ ገሃነምን እንደሚያወርሰው ነገር ተፈተፍ ይላል። እኔ ማይገባኝ ነገር ያ ነው። መዳበሉኝ እየተባለ ማለት ነው። ነብዩ አለይሂ ሰላቱ ወሰለም ጦርነት ላይ ያ ኩታቸው ወድቆ ማለት ነው ትከሻቸው እስከሚታይ ድረስ አላህን የለመኑት ጦርነቱን እንዲያሸንፉ ነው። መላ አላህ እንዲሰጣቸው ነው። እዚህ የሞቱት አልከስይ ሼህ የምትላቸው ማለት ነው ሞተዋል እኮ። እኔ ግራ ነው የሚገባኝ። ቆይ መቃብራቸው ፈንቅለው አንተ ልጅ ወኔ ጋር መታለ ምናምን ነው የሚሉ የሚመስል ወይስ እንዴት ነው? በምን አህዋል ላይ እንዳሉ እኮ አሁን አናቅም እኛ ምን አይነት ህይወት ላይ እንዳሉ ማለት አይደለም። ላንተ ሊደርሱ ይቀርና አንተ ሄደ መቃብራቸው ራሱ ታያለ። አላህ ይማራቸው ብለህ ዱዓ አድርገህ ትሄዳለህ። ግን እሳቸው አንተ መጣ አልመጣ የሚያውቁት ነገር የለም። አየህ አንተ መልካም ነገር ብታረግ በእሳቸው ስም ለምሳሌ ሰደቃ ብትሰጥ የተለያዩ ኸይር ሰራዎችን ብትሰራ ለእሳቸው ይደርሳል። ከዛ ውጪ ግን ሄደ የምትተሻሽ ከሆነ ድረሱልኝ የምትል ከሆነ የት ነው የሚደርሱልህ? የት እንዲህ ሞተዋል እኮ ኦሬዲ እኮ ሞተዋል። የት ነው የሚደርስልህ? አይደለም የሞተ ሰው ይቅርና መራመድ የማይችል ሰው ሩጥ ድረስልኝ የምትለው ማለት ነው ሩጦ ይደርስልሃል? ምን አይነት አቅል ነው ያላችሁ? አይምሯችሁ ምን አይነት ነው? ተማራችሁት እኮ ከእንስሳዊ ባህሪ አስተሳሰብ ተላቃችሁ የሰውኛ አስተሳሰብ እንድታስቡ አላህ አይምሮ ሰጥቶ ሰው አድርጎ የፈጠራችሁ። ንቃተ ህሊናችሁ ተጠቅማችሁ ነው እኮ ነገራቶችን የምትፈጽሙት። ይሄ ንቃተ ህሊናችሁ ምንድነው? ኦኬ ፈጣሪ ነገራቶችን አለማስተንተን አለመመራመር ምናምን ከሌለማ ንቃተ ህሊናችሁ እንስሳ ናችሁ ማለት ነው። ይሄ ዝግምተ ለውጥ ምናምን የሚባለው እናንተ ላይ ነው ራሱ የሚሰራው። አላሁ ሱብሓነሁ ወተዓላ ክብር አድርጎ የፈጠረውን የሰው ልጅ ማለት ነው ክብሩ የሚያጣው መች ነው ሲባል በሽርክ ሲጨማለቅ ነው። የሰው ልጅ አላህ የአዳም ልጅ አላቅ ነው አለ። በዛው ልክ ግን ሙሽሪኮች እንስሳዎች በታቾች ናቸው ብለዋቸዋል አላሁ ሱብሓነሁ ወተዓላ። ብቻ አይደለም እንግዲህ ትልልቅ አባቶች ሴቶችን ሰብስበው እንዴት እንደሚያስጨፍሩ እንያቸው።
mandira makaum milgora kabaza kubara be subhanallah ya rasulullah ይሄን ማህበረሰብ እስቲ ቆይ ምንድነው ነው አሁን ይሄ ሁሉም ሰው የምታዩት ዲኑን የማይቅ ሰው ነው ባለማወቅ አሁን በእነሱ ትልቅ ኢባዳ እየሰሩ ነው ግን ኢባዳዎች ተቀባይነት ይኖራቸው ዘንድ ሁለት መስፈርቶች አሏቸው አይደለ ኢኽላስ ለአላህ ተብሎ ያን ስራ ጥርት አድርጎ ለአላህ መስራት ሁለትስ የመልእክተኛው አለይሂ ሰላቱ ወሰለም ፋና ወይን ደግሞ የእሳቸውን ሱና የተከተለ መሆን አለበት እሳቸው በተከበሩት መልኩ እሳቸው በሰሩት መልኩ መስራት አላህ ዘንድ ተቀባይነት እንዲኖራቸው ስራዎች ሁለት መስፈርቶች ማሟላት አለበት ዛሬስ ምናየው እንደፈለጉ ነው የሆነ ቃልቻ ማለት ነው ለጫት ብሎ ይሄዳል ከዛ ገጠራማ አካባቢ ያለ ሰው አያውቅም እንዴ ይጨፈራሉ ምናምን ነገር የሚያሳዝነው ግን ከስንት ጊዜ አንዴ እዛ ቦታ ላይ የሚሄዱ ሰዎች እንዲህ አይነትን ተግባርን በግልጽ አያስተምሩ በግልጽ ካላስተማርክ እንዴት ሊገባቸው ይችላል ኦኬ በግልጽ ይሄን ነገር እንዲህ ነው ብለህ ግን አንተ ሚዛናዊ ነህ የአላህ ቤት እንዲህ ሲጨፈርበት ምንም አይመስልህም እንግዲህ እንደተመለከታችሁት የአላህ ቤት ውስጥ ጫት እያደነ ነው ቁርአን የሆነ ኪታብ እያከፋፈለ ምናምን እንዳይመስላችሁ እንዲህ እየሰጠ ምናምን እያከፋፈለ እንዳይመስላችሁ እያደረገ ያለው ምንድነው ጫት የፍየል ቅጠል ማለት ነው ሰዎች እንዲበሉ እያከፋፈለላቸው ነው ወናውዝ ቢላ የት አላህ Subhanahu Wa Ta'ala ያከበረው ቤት ውስጥ ማለት ነው ፈራቸው ሌላ ጉዳይ ነው አላህ Subhanahu Wa Ta'ala የመካ ሙሽሪኮችን አምልኳቸው ቤቱ ዘንድ መካ ውስጥ ጩኸትና ማፋጨትና ማጨብጨብ እንጂ ሌላ አልነበረም ይላል ዛሬስ የመካ ሙሽሪኮችን ተግባር እየተፈጸመ ነው ወይስ እየተፈጸመ አይደለም እየተፈጸመ ነው በስመ ሙስሊምነት ማለት ነው ወንአውዝ ቢላ ከዛ ጫት ምናምን ነገር ወጣቱን ያኋላ ያስቀረ ጫት ማለት ነው አላህ Subhanahu Wa Ta'ala እንግዲህ ከዚህ ነገር ይጠብቅ ሌላው ይህን ቪዲዮ እንመልከተው የመጨረሻ ቪዲዮአችን ይሆናል የኔ አቡል ጀበል አለው የኑር ግርማ መንጥቆ ያወጣል ከመንፈስ ጨለማ ለጎበዝ ይረዳል ለዝና ለደካማ ጥቅል ነው መሪ ነው ሁሉንም ስማ የጀነት ከተማ አባና ከሪሙ የጀነት ከተማ አባና ከሪሙ መንጭቆ ያወጣል ከጨለማ እያለ ነው ለሁሉም ያድናል በሁሉም ከተማ ነው ምናምን ነገር አሰባችሁት መንጭቆ ያወጣችሁ ከጨለማ ከተለያዩ ነገራቶች ማን ነው አላህ Subhanahu Wa Ta'ala ነው እንጂ ከዛ ውጪ ማንንም ሊያድናችሁ አይችልም ይሄ ጤነኛ የሆነ ህሊና ያለው ሰው የሚረዳው እውነታ ነው አላኩልህል ጉሮራችን ራሱ አሞና ጉንፋን ሊይዘን ነው መሰለኝ አላኩልህል ለዛሬ ይህን ካልኳችሁ በሌሎች ቪዲዮዎች እስከምንገናኝ ድረስ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም ወሰላሙ አለይኩም ወራህመቱላሂ ወበረካቱ